በየወሩ ተመሳሳይ አሰልቺ የሆነ ሳይክል አለ። በወር አንዴ ይከፈለናል። ከዛ በኋላ ብሩን ለትራንስፖርት፣ ለምግብ፣ ለትምህርት ቤት፣ ለልብስ፣ ከጓደኛ ጋር ለመዝናናት ብሩን እናወጣውና ከዛ በኋላ ደግሞ ቀጣይ ወርም ሲመጣ ድጋሜ ያንኑ አይነት የላይፍ ሳይክል እንቀጥላለን። ይሄን ደግሞ ራት ሬስ እንለዋለን። ዛሬ ስለዚህ ነገር ሙሉ ለሙሉ የሚያብራራ መጽሐፍ ነው ሪቪው የምናደርገው። ሪች ዳድ ፑር ዳድ ይባላል። እዚህ መጽሐፍ ላይ የተገለጹት ነገሮች በሙሉ እያንዳንዶቻችንን ከዚህ ከራት ሬስ ሊያወጡን የሚችሉና ስለ ገንዘብ ያሉንን እውቀቶች በሙሉ የተሳሳቱ እንደሆኑና እዚህ መጽሐፍ ላይ ያሉ ነገሮች በሙሉ ወደ ሀብት ደረጃ ወይ ደግሞ ዌልዝ የሚባለው ነገር ቢውልድ እንድናደርግ ያደርጉናል። ለቪዲዮ አዲስ ከሆናችሁ ፍራውል እባላለሁ። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። መጽሐፉ ላይ ገና ሲጀምር ሮበርት ኪዮሳኪ ሁለት አባቶች እንዳሉት ይናገራል። የመጀመሪያው ሪች ዳድ የምንለው የጓደኛው አባት ነው። ፑር ዳድ የምንለው ደግሞ የራሱ የኪዮሳኪ አባት ነው ማለት ነው። በሚገርም ሁኔታ ሁለቱም ሃርድ ወርከር ስማርት ወርከር ናቸው። ማለት ስራቸውን በደንብ ጠንቅቀው የሚሰሩ ሰዎች ናቸው። ግን ሁለቱን ያለያያቸው ማለትም አንደኛውን ድሃ አንደኛውን ሀብታም እንዲሆን ያደረገው ስለ ገንዘብ ያላቸው አመለካከት ነው ማለት ነው። ድሃው አባት ልጁን ትምህርት ቤት ሂድ፣ አሪፍ ውጤት አምጣ፣ ከዛ በኋላ አሪፍ የሆነ ስራ ያዝ ይለዋል። ሀብታሙ አባት ደግሞ ስለ ገንዘብ በደንብ ወቅ፣ ገንዘብ እንዴት እንደሚሰራ ወቅ፣ ከዛ በኋላ ያ ገንዘብ ለራስህ እንዲሰራልህ አድርግ ይለዋል። አብዛኞቻችን ተመክረን ያደግነው የመጀመሪያው ነው። ግን አክቹሊ ደግሞ ገንዘብ የሚባለው ነገር የሚሰራው ሁለተኛውን የመከረው ነው። ገንዘብን እንዴት እንደሚሰራው ከዛ ያ ገንዘብ ለራስህ እንዲሰራልህ አድርግ። ፋይናሊ ሰክሰስፉል የሚሆነው ሃርድ ወርከር በመሆን ሳይሆን ስማርት ወርከር ሆኖ ገንዘብ እንዴት እንደሚሰራ በማወቅ ብቻ ነው ዌልዝ የሚባለው ነገር ቢልድ ሊደረግ የሚችለው። ሁለተኛው ራት ሬስ ምንድን ነው? በአጭሩ ተመሳሳይ የሆነ ህይወት ለብዙ ዓመታት መኖር ማለት ነው። ለ20 ዓመት፣ ለ40 ዓመት፣ ለ50 ዓመት። እዛ እኮ ነው ወላጆቻችን ስንመለከታቸው የመንግስት መስሪያ ቤት ውስጥ 40 ለ50 ዓመት ኢቭን ጥሮታ የወጡ ሰዎች አሉ ማለት ነው። ይሄኛውን ራት ሬስ ማለት ነው። ይሄኛውን ብሬክዳውን ስናደርገው 9 to 5 ጆብ ትቀጠራላችሁ። የቤት ኪራይ ይኖርባችኋል፣ ብድር ይኖርባችኋል። ሜይ ቢ ፋሚሊ ካላችሁ ለፋሚሊ የምታወጡት ብዙ ገንዘብ ይኖራል። ለትራንስፖርት፣ ለልጆች ሰርቪስ፣ ለትምህርት ቤት ምናምን የምታወጧቸው ገንዘቦች ይኖራሉ። እነሱን በቃ በወር እነሱን ተመሳሳይ አይነት የህይወት ሳይክል ማውጣት ያንን ራት ሬስ እንለዋለን። እዚህ ጋር ሁለት ሰዎችን ሪቪው እናያለን። አንደኛው 9 to 5 ጋይ እንበለው፣ አንደኛው ደግሞ ሜይ ቢ ዋረን ቡፌት እንበለው። 9 to 5 ጋይ ጠዋት 3 ሰዓት ይገባል እስከ ማታ 11 ሰዓት። ሜይ ቢ ስራ ከበዛበት አለቃው ብዙ ስራ ከሰጠው ሜይ ቢ ሊያመሽ ይችላል። ዋረን ቡፌት ደግሞ ጠዋት ሲነሳ ሜይ ቢ አርፍዶ ነው የሚነሳው። ከዛ በኋላ ስፖርት ከሰራ ስፖርት ሰርቶ ሜዲቴት አድርጎ ከራሱ ጋር አሪፍ የሆነ ቁርስ ይበላል። በቃ ቀን ውስጥ በጣም ሃርድ የሚባለውን ቀን አያሳልም። at the end of the day ሁለቱ ሲቀርቡ አሪፍ ገንዘብ የሚከፈለው ማን ይመስላችኋል? ዋረን ቡፌት ነው። ይሄ 95 ጋር አይደለም። አክቹሊ ይሄ መጽሐፍ ብሬክዳውን የሚያደርገው ስለዚህ ነው። አብዛኞቻችን የምንሰራው ለገንዘብ ነው። ይሄ 95 የተቀጠረው ሰውዬ ያቺን ገንዘብ በወር ለማግኘት ነው እየሰራ የነበረው። ይሄኛው ግን ገንዘቡ እንዴት እንደሚሰራ አውቋል። ገንዘቡን ሂዶ ኢንቨስት አድርጎበታል። አሁን ገንዘቡ ነው ለሱ እየሰራለት ያለው። ዋረን ቡፌት እንደምትመለከቱት ኪንግ ኦፍ ስቶክ የሚባል ሰውዬ ነው። በደንብ ገንዘቡን የቱ ጋር ኢንቨስት ማድረግ እንዳለበት የሚያውቅ ሰው ነውና ይሄ መጽሐፍ የሚያብራራው ለዚህ ነው። ሁላችንም ማወቅ ያለብን አሴት ላይ ነው ኢንቨስት ማድረግ ያለብን እንጂ ኤክስፔንሶቻችን ላይ ማውጣት እንደሌለብን ይህ መጽሐፍ ይናገራል። ኦብቪየስሊ ቀጣይ እንመለከተዋለን ስለ አሴት እና ላያቢሊቲ። ሶስተኛው የፋይናንሻል እውቀት ጥቅም ነው። ፋይናንሻል እውቀት አለው የሆነ ሰው እና ምንድን ነው የሚጠቀመው የሚለውን ነገር እንመለከት። አንድ ሰው በፋይናንሻሊ ሊትሬት ሆነ ማለት ወይ ደግሞ በፋይናንሻሊ እውቀት አለው ማለት ከዚህ ራት ሬስ ከሚባለው ዓለም ሙሉ ለሙሉ ያመልጣል ማለት ነው። እኛ ሰዎች ስንባል 3 አይነት የኑሮ ደረጃዎች አሉ። ደሃው፣ መካከለኛና ሀብታም የሚባል የኑሮ ደረጃ አለ። ደሃው አንድ ኢንካም ይኖረዋል፣ እሱም ደሞዝ ያገኛል። እነዚህ ሰዎች እዚህኛው ማህበረሰብ ላይ የሚገኙ ሰዎች በአብዛኛው ደሞዝ ይኖራቸዋል ኦር ደግሞ አንድ ሶርስ ኦፍ ኢንካም አላቸው። ቀጥታ ለኤክስፔንስ ያወጡታል። የመብራት
የቤት ኪራይ ይኖርባቸዋል። የራሳቸው ቤት የላቸውም፣ የቤት ኪራይ ይኖርባቸዋል። ታክስ ለምግብ የሚያወጡት ብዙ ስለሆነ አክቹዋሊ እዛው ቀልጠው ይቀራሉ ማለት ነው። ሁለተኛው ደግሞ የመካከለኛው ማህበረሰብ ነው። መካከለኛው ማህበረሰብ ምን አይነት መሰላችሁ? ሀብታም ይመስላል ግን አክቹዋሊ ሀብታም አይደለም። እንመልከተው። እነዚህም ኢንከማቸው አንድ ሳላሪ ነው ቢያንስ ከድሃው ማህበረሰብ ትንሽ። እነዚህ ደግሞ ደሞዛቸው በጣም ከፍ ያለና ትንሽ ስታተስ አላቸው ከነዛኞቹ አንጻር። እነዚህኞቹ ቀጥታ ምንድነው የሚያወጡት? ላያቢሊቲ የሚባል ነገር አለ። ማለት ንብረት የሚመስሉ ግን ጭራሽ የሚበዘብሩ ከኪሳችን ውስጥ ገንዘብ የሚባል ነገር የሚያወጡ ሀብቶች ናቸው። ለምሳሌ ብድር ራሱ አንድ የሆነ ላያቢሊቲ ነው። ከዛ በኋላ መኪና፣ የመኪና ራሱ ሌላ ወጪ ይሆናል። ለፓርኪንግ፣ ለጋራጅ፣ ለኪና እጥበት በብዙ። ሌላው ደግሞ አላስፈላጊ የሆነ እቃ በቃ ቤት ውስጥ በደንብ ብዙም ጊዜ አይጠቀሟቸውም ግን በውድ አውጥተው የገዟቸው እቃዎች አሉ። እነዛ ጭራሽ ላያቢሊቲ የሆኑ ነገር። ከዛ በኋላ ይዞርና አሁን ደግሞ ወደ ኤክስፔንስ ይመጣሉ። እነዛ ድሃው ማህበረሰብ ክፍል ላይ ያሉት የሚያደርጉትን ቀጥታ የሚያወጡትን ያደርጋሉ። ለምግብ ያወጣሉ። ከዛ በኋላ ብድሩን ይከፍላሉ። በወር የሆነ ታክስ አለ ምናምን። በዚህ ወይ እዛው ስታክ አድርገው ጭራሽ ደግሞ ወደ ፑር የሚባለው ደረጃ እየተቀላቀሉ ይመጣሉ ማለት ነው። ሶስተኛው ደግሞ የሪች ኢንካም ስቴትመንት ነው። ሪች ማለት ሀብታሞቹ እንዴት ገንዘብ የሚባለውን ነገር ጄኔሬት እንደሚያደርጉ ላስፈላጊ። የእነሱ ኢንካም የሚመጣው ከጆብ ወር ደግሞ ይሄ ደሞዝ ተቀጥረው ምናምን የሚሰሩት ነገር አይደለም። ቀጥታ የሚመጣው አሴት የሚባል ነው። ከገዙት ሪል ስቴት፣ ካከራዩት ቤት፣ ስቶካቸው፣ ቦንዳቸው ቀጥታ ገንዘብ ያመጣላቸውና እነዛ ቅድም የጠቀስኳቸው ላያቢሊቲ ምናምን ለነሱ በጣም ትንሽ ስለሆነ ኦር ደግሞ ገንዘብ የሚመጣላቸው ከብዙ ኢንካም ሶርሶች ስለሆኑ እነዛን ነገሮች ለመክፈል ታክሶቹን ትናንሽ ታክስ ይከፍላሉ። መኪና ኦብቪየስሊ የራሳቸው ነው የሚኖራቸው ምናምን። በዚህ ወይ ነው ቀጥታ እነዛ ሰዎች ያገኙትን ገንዘብ አሟጣው ቀጥታ ንብረት መገንባት ኦር ደግሞ አሴት የሚባለው ላይ ለመገንባት ነው የሚሄዱት እንጂ ቀጥታ የሆነ ብድር ለመበደር የሆነ መኪናን ለመግዛት ለመታየት አይደለም። እነዛ ሰዎች ገንዘባቸውን የሚያወጡት ቀጥታ ያንን ገንዘብ መልሶ ተባዝተው የሚያመጣላቸው ቦታ ነው ሄደው ገንዘባቸውን የሚያስቀምጡት ማለት ነው። ሌላኛው ደግሞ ፓወር ኦፍ ፓሲቭ ኢንከም እንለዋለን። ፓሲቭ ኢንከም ማለት እናንተ ለ6 ወር ቤታችሁን ዘግታችሁ ብትቀመጡ ምን ያህል ወር የፈለጋችሁትን ገንዘብ እያወጣችሁ የምትፈልጉትን ልብስ ለብሳችሁ የምትፈልጉበት ቦታ ተዝናንታችሁ ለምን ያህል ወር ያቆማቸዋል? ይሄኛውን ፓሲቭ ኢንከም እንለዋለን። ሀብታሞች የሚያደርጉት ኦልሬዲ ይሄ ነው። ይቀመጣሉ፣ እነሱ ገንዘቡ ይመጣላቸዋል። ኦብቪየስሊ ደግሞ ያ የሆነው አሴት ላይ ትኩረት ስለሚያደርጉ ነው ማለት ነው። ይህን ነገር ማለት አለባቸው። ቁጭ ብዬ እንዴት ነው ያንን ገንዘብ ተባስቶልኝ ኪስ ውስጥ መግባት የሚችለው የሚለው ነገር ከአሁኑ ፊገራት ማድረግ አለባችሁ። ስለዚህ ነገር መለማመድ አለባችሁ። ስለዚህ ነገር የሚያውቁ ሰዎች አሉ፣ ከነሱ እንደዚህ ነገሮች መጠየቅ አለባችሁ። አራተኛው ደግሞ ፍርሃትን ተቋቁማችሁ አክሽንን መውሰድ አለባችሁ። እኔ አሁን የኢንቨስትመንት ጉሩ ምናምን ወይ ደግሞ ኢንቨስት አድርጌ አላውቅም። አክቹዋሊ ራሴን ሰርቫይቭ እያደረግኩ ነገሮች ላይ እየሰራው ስለሆነ አክቹዋሊ አሁን ኢንቨስት ማድረግበት ሰዓት አለ። አብዛኞቻችሁ አሁን ላይ ኢንቨስት የምታደርጉበት ሰዓት ላይ አይደላችሁ። ሜቢ እኔ አሁን ሴቪንግ የሚባለው ነገር ልመክራችሁ እችላለሁ። ሜቢ ሴቭ አድርጋችሁ በደንብ ገንዘብን ሜክ አድርጋችሁ ቢያንስ ለ1 ዓመት ሴቭ አድርጋችሁ የሆነ ነገር ላይ ስቶክ ብትገዙ ባይላይ። ምክንያቱም አሁን ላይ ካፒታል ማርኬት የሚባል ነገር መጥቷል። ብዙ ኦፖርቹኒቲዎች ስለመጡ እነሱ ላይ ኢንቨስት ብታደርጉ አሪፍ ነው። ኢንቨስት ስታደርጉ 2 ነገሮች አሉ። በአብዛኛው ሰው ገንዘብ ኑሮት ወይ ደግሞ አሪፍ ገንዘብ አግኝቶ እዛው ቦታ ላይ ስታክ አድርጎ የሚቀርበት ምክንያት ምንድነው? ያንን ገንዘብ ኢንቨስት ማድረግ በጣም ስለሚፈራ። አክቹዋሊ እነ ዋረን በፊት ስንት ጊዜ ወድቀዋል ማለት ብዙ ጊዜ ከስሯል። ራይት ኢንቨስትመንት ደረጃ ላይ የሚደርስ ገንዘብ ካላችሁ አክቹዋሊ ምንም ሳትፈሩ ኢንቨስት አድርጉ። ኢንቨስት ካላደረጋችሁ የሚገጥማችሁ ነገር ይኖራል። ብሬን ይቀመጣል ኢንቨስት አላደረገም የምትሉ ከሆነ ያንን ገንዘብ በቃ በኤክስፔንስ ከስር ይወጣል፣ ብዙ ገንዘቡ ያልቃል። ግን አክሽን ከወሰዳችሁ 2 አማራጮች ይኖራችኋል። ያንን ገንዘብ ኢንቨስት ታደርጋላችሁ። የመጀመሪያው ያንን ገንዘብ ሙሉ ለሙሉ ትከስራላችሁ። ሁለተኛው ደግሞ ያንን ገንዘብ ተባስቶ ኢቭን ካስቀምጣችሁት በላይ ተባስቶ የሚመጣላችሁ ይሆናል። ያልሞከራችሁትን ነገር ደግሞ አታጉትም። ሞክሩት። ኢንቨስት የምታደርጉት ገንዘብ ካላችሁ ሞክሩት። በመጨረሻም ሪች ዳድ ፑር ዳድ መጽሐፍ ብቻ አይደለም፣ ኦር ደግሞ ዝም ብሎ የተጻፈ መጽሐፍ ብቻ አይደለም፣ ማንቂያ ደውል ነው። 17 ዓመቴ ላይ ራሴን የማሻሻል ጆርኒ ውስጥ እያለው
የመጀመሪያ ጊዜ ያነበብኩት መጽሐፍ ሪች ዳድ ፑር ዳድ ነበር። ቅድምም ብያለሁ፣ ነገሮችን ዙም አድርጌ እንድመለከት ያደረገኝ ነገር ቢኖር ይሄ መጽሐፍ ነው። በቃ እንዴት ሪል ትምህርት ሲስተሙ እንደሚሰራ፣ ገንዘብ እንዴት ሜክ እንደሚደረግ፣ የቱ ጋር እንዳለ አሴት የሚባለውን ነገር ሳቅ፣ ላያቢሊቲ፣ ኤክስፔንስ፣ ሶስቱን ነገሮች ፑር፣ ሪች፣ መካከለኛው እያለ ብሬክዳውን ሲያደርግ እኔ በጣም በቃ አዲስ ነገር ነበረ። ለካ እስከዛሬ ድረስ የተነገረኝ በፋሚሊዎቼ ባለኝ ሰርክል ሰራው የተነገረኝ ነገር ለካ ዝም ብሎ ነገር ነበረ። ይሄኛው ነው ሪል ነገር፣ የሚሰራ ነገር፣ የተኖረ ነገር ስለሆነ አክቹሊ መጽሐፉን እንድታነቡት ሪኮመንድ ያደርጋችኋለሁ። ቀጣይ ደግሞ በሚገርም ርዕስ እንገናኛለን። እስከዛ ድረስ ቻው።